ከዚህ ቤት ይዘና ከዚህ ቤት ስራሽን ያስተካክል። የባዕድ አምልኮ የሚከተሉ ሰዎች ናቸው። የ666 አማኝ ናቸው። ነይ ግቢ። ለምንድነው ቤት ውስጥ የሚቀርጹት? ነይ ግቢ። ዝም ብለው ነው ነይ ተረጋጋ። የጊዜው ግብር መከበር አለባቸው። በቤት ያንተ ናዘር ማን ነው ንገረኝ። ኩነይ ቁጭ በይ። እዛ እንትን ናቸው እሷ ነው ያመጣቻቸው። ነይ እዚህ ጋር መቀመጥ ትችላለሽ። ቁጭ በይና መነጋገር እንችላለን። ምንድነው የምንነጋገረው? ነገሮች እንዳሰብኳቸው እየሄዱ አልነበረም። ኦኬ ካንሰር ነበረባቸው። እሺ ካንሰር ደግሞ ትሪትመንት እንጂ ምንም ሊድን የሚችል በሽታ አይደለም። በቤተሰቧ ራሱ ብዙ መገፋት የደረሰባት ሴት ነች። እኔ ነርስ ነኝ። ስትመጪ ምንድነው የሆነ አሮጊት ይዘሽ ትመጫለሽ፣ አከማችኋለሁ፣ ትሄዳላችኋል። የት ነች ያለችው እሷ አሮጊት ሴትዮ? በቃ ነገሮች ጥርጣሬ ከሚያስነሱና መስመራቸውን ከሚስቱ ብዬ ነው እንደዚህ ነገር ያደረኩት። ማንንም ሬሳ እያጠብክ ምን እያልኩኝ ነበርም ነው። ምን ይሰራሉ እና ማን ናቸው? እሷ ነው ያመጣቻቸው። አንተ ወይ ስራ ይልክ ወይ ምን ይልክ ቤት ውስጥ እንኳን የሚፈጠረው ነገር በስራት እንትናት የሰው ነፍስ አጥተሽ በቃ ውርስ ልትወስጂ ማለት ነው ሐሳብሽ? ኦኬ ካንሰር ነበረባቸው። እሺ ምንድነው የተናገረው? አይደለም ምንድነው የተናገርከው? ምንም አልተናገርኩም። ጭራሽ ቤት አስቀምጪ ሆድህን በቀለብኩኝ። ያው ወጥቶ መስራት ስለማይችል ቤት ውስጥ ከሚቀመጥ ብዬ ነው እንደዚህ አይነት ስራ ያስጀመርኩት። ፍቃድ አለሽ ቤት ውስጥ የማከም? እናትሽ ዓለሟን ስታ ህይወቷን ስታ ከዚህ ዓለም መለየት ነበረባት። ቤት ከማጽዳት የባሰ ወይ ደግሞ የሆነ ሰው ሲመጣ እሱን አስተካክሎ ከመላክ የባሰ ደህና ስራ ኖሮክ ነው ጋዜጠኛ የሚመጣው። ነገር ግን ይሄ ነገር ህይወታችን ውስጥ በጣም ትልቅ ችግር ነው የሚፈጥረው። ሆስፒታል መሄድ ካልቻሉ የእነዚህ ሰዎች ጻፈንታ ሞት ነው። እኔ ለ2 ወር ያህል አይቻቸው አላውቅም። እኔ እኮ እውነቱን ነው የተናገርኩ ያለሁት። እናትሽን ለ2 ወር ያህል መተው አያውቁም። ለምንድን ነው የምትክጁ? ከባልሽ ጋር የምትሰሩትን ስራዎች እያንዳንዱን ነገር አውቃለሁ። ሰውዬ ምንድን ነው በጣም ይዘረዛ ስራሽን ከዚህ ቤት ይዘና ከዚህ ቤት ስራሽን ያስተካክል። እኔ ካደረኩት በላይ እኮ እናታችን ያደረገችው ነገር እኮ በጣም ከባድ ነው። ነግሬያለሁ ምን አይነት ነገር ውስጥ እንዳስገባችን። እኔ ስምሽን እያጠፋ አይደለም። እንደምታውቂያቸው አይነት ቀላል ሰው አይደለም። ታዋቂ ገናሽ አይደል ባለቤትሽ? ደህና ስራ እንዳለው ሰው እዚህ ሰው ምን ጠራለህ? አቤቴ እንድትወጡ ፈልጋለሁ። አንወጣ እቺን ኮንታም ትይዝ ይዛልኝ ውጣ። ወዴትም አንወጣ። ምን ስላደረጉ ምን ስለበደሉ ነው? አንቺ እኮ የወለዱሽ እኮ እነሱ ናቸው። እሱ ቁጭ ብሎ ቤት ውስጥ ወጥ ይቀቅላል ምናምን አለቅ። እሷን ታውቃታለሽ? ከዚህ በፊት ታሪሳ ጋር ቆሞ የሚውል ሰውዬ ነው እንትን የምትለው። ምን ያህል የተከፈለሽ? እኔ ማንንም ምንም አልከፈለኝ። ምን ያህል የከፈሉሽ? እዚህ ካመጣሁት በኋላ ግን መድኃኒቱንም ወስዳ ቢሆን ነገሮች እንዳሰብኳቸው እየሄዱ አልነበረም። ምክንያቱም አካባቢ ላይ ሰዎች እያወቋት ምን እንደሆነች ግራ እየገባቸው ምናምን ነገር ሲመጣ በቃ ነገሮች ጥርጣሬ ከሚያስነሱና መስመራቸውን ከሚስቱ ብዬ ነው እንደዚህ ነገር ያደረኩት። ስለዚህ መስመራቸውን እንዳይስቱ እናትሽ ዓለሟን ስታ ህይወቷን ስታ ከዚህ ዓለም መለየት ነበረባት። መልሽልኝ። እንዴ እኔ ካደረኩት በላይ እኮ እናታችን ያደረገችው ነገር እኮ በጣም ከባድ ነው። ነግሬያለሁ ምን አይነት ነገር ውስጥ እንዳስገባችን። የሷ ሳያንስ ደግሞ የአባታችንን መጨመር በጣም ነው የሚገርመው። ስለዚህ ሁለቱም ቢሆን መሞታቸው ይገባቸዋል ብዬ ነው የማስበው። አባታሽም እናትሽም መሞት አለባቸው። አዎ ምን ስላደረጉ ምን ስለበደሉ ነው? አንቺ እኮ የወለዱሽ እኮ እነሱ ናቸው። ነግሬያለሁ። እናታችንም ቢሆን በትክክለኛው መንገድ አይደለም እኛን ወደዚህ ያመጣችን። ትክክለኛም ሆነ አልሆነም እናንተን ለመውለድ ያላትን የመጨረሻ አማራጭ የተጠቀመችው። እኔ ግን እንደዚህ አይነት ነገር የመጨረሻ አማራጭ ነው ብዬ አላስብም። ነግሬያለሁ። ልክ አይደለም የተጠቀመችው መንገድ። ነገር ግን ቢሆንም ወዳና ፈቅዳ ወይ ደግሞ እናንተን ሌላ ነገር ውስጥ ለመክተት አይደለም ልጅ ለመውለድ ስትል የፈጠረችው ምክንያት። እሷ ያሰበችውን ነገር አስባለች። ነገር ግን ይሄ ነገር ህይወታችን ውስጥ በጣም ትልቅ ችግር ነው የሚፈጥረው። እሱ እንዳይፈጠር ነው ለማድረግ እየሞከርኩ ያለሁት። ደጋግሜ ይሄንን ነግሬያለሁ። በቃ እሱ እንዳይፈጠር ግዴታ ይሄንን ነገር ማድረግ ነበረብኝ። ህይወታችን ሲበላሽ ቁጭ ብዬ ማየት አልነበረብኝም እኮ። የሰው ነፍስ አጥተሽ በቃ ውርስ ልትወስጂ ማለት ነው ሐሳብሽ? በቃ ከሀገር ወጥቼ በሰላም መኖር ነበር ፍላጎቴ። ትወጫለሽ እኮ ከሀገር፣ እናስወጣሻለን። እስር ቤትም ያው ከሀገር እንደወጣሽ ቁጠሪው። እዛ ፍርድሽን ትከታተያለሽ ቁጭ ብለሽ። ደውላታው ሚስት ጋር ለምን ደውል፣ ሚስት ጋር ደውል። መምጣት አለበት ግዴታ? አዎ ደውል። አይ ከኔ ጋር እዚህ አውርተን ብንሰው የምንጨርሰው ደውልላት ሚስት ጋር ስራህን በጠቅላላ ስራውን ሳይሆን እኔ ከኔ ጋር ብናወራ ምን ችግር አለ? ስራውንም ከኔ ጋር እናደርጋለን እኮ። ምንድነው የምናደርገው? አይ እሷ እንደዚህ አይነት ሰው አይደለችም። በቃ እሷ በቤተሰቧ ራሱ ብዙ መገፋት የደረሰባት ሴት ነች። አሁን እንደዚህ ስለኔ ደግሞ መጥፎ ነገር እንደሰማ አልፈልግም። ያማታል እንዴ እሷ ይሄን እንኳን ወሬውን አይደለም ሐሳቡ እንኳን ለሷ እንዲሰማ አልፈልግም። ጀመር ደውላት ትምጣ።
እኮ አይደለም አሁን እኮ ደውልለት ጥራት ባለቤትን ደውልለት ጥራት ከኔ ጋር ነው ለማውራት የፈለጋችሁት ከኔ ጋር ብናወራ ስለምን ሰማኛለህ ባለቤትን ደውልና ጥራት ይኸውልህ ሲጀመር ነገር እሱ እንደዚህ እየተከራከረ ያለው ባለቤቱ እያንዳንዱን ነገር እንደምታውቅ ስለሚያውቅ ነው አንቺ ስለምታውቅ ማለት እሷ የምታውቀው ነገር የለም ስለሷ አታውሪ ከቀደም ጀምሮ ይኸውልህ የሚሰራውን ነገር በሙሉ ታውቃለች እያንዳንዱን ነገር ታግዘዋለች እሷ ምንም የምታውቀው ነገር የለም ዝም ብላት ምንንም ታውቀው ነገር ይንስ ማለት አሁን ለምሳሌ እኔን ራሱ ለእናቴ ሰጣዋትን መድኃኒት ለአባቴም የሰጣሁትን መድኃኒት እንደዚህ አይነት ነገሮች ሲያስፈልጉን በሙሉ መድኃኒቶቹን የምትሰጠን እሷ ናት ለእሱም ቢሆን የምታግዘው እሷ ናት እንደዚህ ነገር አታረግም አንቺ ዝም ብለሽ ደውል አፍጠነው ደውል ሌላ ሰው ሌላ ሰው አታረግ ማለት እኮ ደውል ባይሆን ኖሮ ለምን ትፈራለህ አልደውል አንቺ ምን አገባሽ አንቺ ስራት ያስደውለው አፍጠነው ባለቤት ጋር ደውለና በለበላት አየምትል ከሆነ ግን ከዚህ በላይ ነገር ይደርስብሃል እሷ ምንም አታውቅም ብዬ ነው እኮ ምንም አታውቅም እኮ ጠይቃታለና ምንም አታውቅም አይደለም ምን እንደማታውቅም ጠይቃታለን ችግር የለም አታውቅም ብለህ የምታስብ ከሆነ እሺ ጠይቃታለን እኛ ተወቅ እሱን ጠይቃታለን ደውላት ሄሎ ወይ የት ሆነሽ ነው አቤት አንዴ ነኝ እስኪ ፈልግሽ ነበር እሺ ተረጋጊ እሺ ቀስ ብለሽ እሺ ትመጣለች በቃ ስራ ቦታ ነው አይ ከምናስጨንቃት ነው እንደዚህ ሲሆኑ እሷ ተደነግጣለች ከምናስጨንቃት ምንም የሚያስጨንቃት ነገር የለም ስልኩን አንጣው እንኩ ፈትሹልኝ መደወል ነው ቼክ አድርጉ ንክፈትልሽ እሺ ችግር የለም እኛ ያቀተንም ይሄ ነገር ትምጣ ሌላ ነገሮች ለመደበቅ ወትሞክር ምንድነው ነይ ግቢ ሰላም ነሽ ምንድነው የምትቀርዱት ነይ ግቢ ለምንድነው ቤት ውስጥ የሚቀርዱት ነይ ግቢ ዝም ብለው ነው ነይ ተረጋጊ ምን ማለት ነው ዝም ብለው ቤት ውስጥ ነይ ግቢ ያልሽ ነይ ግቢ ምን ማለት ነው ግቢና ቁጭ በይ ነይ ቁጭ በይ በቤት አንተ ናዘር ማን ነው ንገረኝ እኮ ነይ ቁጭ በይ እዛ እንትን ናቸው እሷ ነው ያመጣቻቸው ነይ እዚህ ጋር መቀመጥ ትችላለሽ ቁጭ በይና መነጋገር እንችላለን ምንድነው የምንነጋገረው ነይ ቁጭ በይ አንቺ ግርግር መፍጠር ምንም አይጠቅምም እኔ ጋር ሳትመጪ እንዴት ነው እዚህ የምትመጪው እኔ ጋር ሳትመጪ ማለት የት ነው የምትመጣው የት ነው የምትመጣው ቤቴ ምን ትሰራለች ምን ይሰራሉ እና ማን ናቸው እሷ ነው ያመጣቻቸው አንተ ወይ ስራ ይልክ ወይ ምን ይልክ ቤት ውስጥ እንኳን የሚፈጠረው ነገር በስራት እንትን አትል አይደለም ተረጋጊ እንጂ እንዴት ነው የምንረጋጋው ቤቴ ውስጥ ካሜራ ደቀናችሁ ቁጭ ብላችሁ ይኸውልሽ እዚህ ቤት የመጣንበት ትልቅ ጉዳይ አለ እኛ ጋዜጠኞች ነን who cares ጋዜጠኛ ነው ቤት ምን ይሰራል ጋዜጠኛ እሱን ለማናገር ነው የመጣ ነው እሱን ኢንተርቪው ለማድረግ ነው የመጣ ነው ታዋቂ ገናሽ አይደል ባለቤትሽ ያው ገናሽ እንዳለው ሰው እዚህ ሰው ምን ጠራለህ ኧረ እኔ አይደለም የጠራሁት እሷ ነው ያመጣቻቸው ምንድነው እኔ አይደለም የጠራሁት ቤት ከማጽዳት የባሰ ወይ ደግሞ የሆነ ሰው ሲመጣ እሱን አስተካክሎ ከመላክ የባሰ ደህና ስራ ኖሮክ ነው ጋዜጠኛ የሚመጣው ምንድነው ስራ አይደለም እንዴ መገነስ ምን አገባክ ጋዜጠኛ የሚያስጠራ አይነት ስራ አይደለም ይኸውልሽ የትኛውም ስራ ጋዜጠኛ ላይ ያስጠራ ይችላል ይሄ ደግሞ አካባቢው ላይ የታወቀ ገናሽ ነው ገባሽ አይደለ መገነዝም አንድ የስራ ዘርፍ ነው አንድ የስራ ሙያ ዘርፍ ነው ገባሽ አይደለ ምንም አንቺ ነርስ ነሽ መሰለኝ ነርስ እንደምትሰሪው ሁሉ ሰዎች እንደምታከሚው ሁሉ እሱ ደግሞ ሰዎችን ሲሞቱ አስተካክሉሽኝ ገባሽ አይደለ አዎ ደህና ስራ ግን አይደለም ማንኛውም ሰው ሊያደርገው የሚችለው ነገር ነው ያው ወጥቶ መስራት ስለማይችል ቤት ውስጥ ከሚቀመጥ ብዬ ነው እንደዚህ አይነት ስራ ያስጀመርኩት ወጥቶ መስራት ስለማይችል ለምንድን ነው ወጥቶ መስራት የማይችለው ምን መስራት ይችላል እስኪ እንደዚህ ታየው ወይ ደህና ነገር መሸከም አይችል አቅም የለው በቃ የሆነች ነገር ምን በቃ ምንም ነገር አይችልም ወይ ደህና እውቀት የለው ምንም የዚህ ቤተሰብ ኃላፊነት እኮ እኔ ላይ ነው ያለው ስንት ጫና ያለብኝ እኔ ነኝ ቢገባ ኢንተርቪው መደረግ የነበረብኝ እኔ እንጂ እሱ አልነበረም ለምንድን ነው አንቺ ኢንተርቪው የምናደርግሽ ምክንያቱም እንትን ነው ተናዳ ነው ወይ ተረጋጋ ዝም ብለህ ከሷ ጋር ነው እያወራን ያለ ነው አይደል ለምንድን ነው አንቺ ኢንተርቪው ማድረግ ያለብን ምክንያቱም የዚህ ቤት ጫና እኔ ላይ ነው ያለው ቤቱን ማስተዳድረው እኔ ነኝ አትሊስት የሻይ እንኳን የምሰጠው እኔ ነኝ እሱ ቁጭ ብሎ ቤት ውስጥ ወጥ ይቀቅላል ምናምን አለቅ እሷን ታውቂያታለሽ ከዚህ በፊት አውቃታለሁ የት ነው የምታውቂያት እኛ ክሊኒክ ትመላለስ ነበር ምን ልታረግ ነው የምትመላለሰው ክሊኒክ ውስጥ ምን ሊያረግ ነው የሚመላለሰው እኮ ምን አይነት ልትታከም ነው ሰው ልታሳክም ነው ታማ ነው ታሳክም ትመጣለች ራሷን ትመጣለች እውነቱ እንደዛ እንዳልሆነ ልብሽ ያውቀዋል ለምንድን ነው የምትዋሽው
ምን ማለት ነው? እውነቱን እንደዛ እንዳልሆነ ቤቲ ምን ልትሰሪ መጣሽ አልኩሽ እኮ ለዛ ነው። ቆይ አልገባኝም። አንቺ ክሊኒክ የምመጣው ልታከም ነው ወይም ደግሞ ሰው ላሳክም ነው? አይ እኛ ክሊኒክ መዝናኛ ቦታ ነው ታዲያ ዝም ብለሽ የምትመጪው? ይኸውልሽ አሁን እሱ ሁሉንም ነገር ስለሚያውቅ ምንም ማድበስበስ አይጠበቅብሽም። እኔና አንቺ ያለንን እውነተኛ ግንኙነት መናገር ትችያለሽ። ምንድነው እኔና አንቺ ያለን እውነተኛ ግንኙነት? አንቺ እንደምትይው አይነት ስራ አይደለም አብረን ስንሰራ የነበረው። እሱን አሳምረሽ ታውቂያለሽ። እንድናገር አታስገድጂ። አይ ተሳስተሽ ይሆናል። ከኔ ጋር ምንም አይነት ስራ ማለት ምንድነው ስራው? እኔ ነርስ ነኝ። ስትመጪ ምንድነው የሆነ አሮጊት ይዘሽ ትመጫለሽ፣ አከማቸዋለሁ፣ ትሄዳላችኋል። የት ነች ያለችው እሷ አሮጊቷ ሴትዮ? ምን አውቃለሁ። እሷን እዛው ይዛቸው የምትሄደው። ምን አይነት ህመም ነበር ያጋጠማት? ኦኬ ካንሰር ነበረባቸው። እሺ ካንሰር ደግሞ ትሪትመንት እንጂ ምንም ሊድን የሚችል በሽታ ነው። ትሪት እናረጋቸዋለን፣ ይመጣሉ፣ ቼክአፕ አላቸው በየጊዜው። ቼክአፓቸውን ሙሉ ሰውነታቸውን ካየን በኋላ ይዛቸው ትሄዳለች። አሁን እንደውም እድሜያቸውን መሰለኝ ኩላሊታቸው ምናምን ደህና የሆነ ይመስላል። ቆይ አንቺ አይደለሽ እንዴ ለእኔ ሰዎችን ሊገድል ወይም ደግሞ ሊያሳብድ የሚችል መድኃኒት የምትሰጪ? እኔ እንደዚ አይነት ሙያ የራሱ አይፈቅድም። እንደዚ አይነት ስራ ምን አይነት ቀልድ ነው የምትቀልጁ? ሲጀመር የዛ አካባቢ ሰው የሰው ስም ማጥፋት ይወዳል። በቃ አንድ ሰው ተሽሎ ሲገኝ ደህና ቦታ ላይ ሲገኝ ለምን ተገኘ? እኔ የዚህ አካባቢ ሰው እንዳልሆንኩኝ አሳምረሽ ታውቂያለሽ። እኔ ከየትም ነኝ፣ እኔ አላውቅም። ያንቺን ቤት ነው ያውቃለሁኝ። ቆይ ለምንድን ነው የምትክጁ? ከባልሽ ጋር የምትሰሩትን ስራዎች እያንዳንዱን ነገር አውቃለሁኝ። ለእኔ ምን አይነት ነገሮች ስታቀርቢልኝ እንደነበረ አውቃለሁ። ለምንድን ነው አንድ አዲስ የምትሆኝው? ቆይ አልገባኝ። ጤነኛ አይደለሽም እንዴ? ከየት ነው የመጣችሁ? እኔና እሱ ምንድን ነው የምንሰራው? እኔ ነርስ ነኝ፣ እሱ ገናዥ ነው። አለቀ። የተለያየ አይነት የስራ ዘርፍ ይገንዛል። እዚህ ቤት የምታመጫቸው አሮጊት ሴትዮች ምንድን ናቸው? ኦኬ እንደዚህ አይነት ሰዎች ደግሞ እንትን ማለት የማይችሉ አሮጊቶችን አመጣለሁኝ። ምን ማለት የማይችሉ? የክሊኒኩን ዋጋ እንግዲህ የምንሰራ የግል ክሊኒክ ነው። እኔ ደግሞ እዚህ አካባቢ ለረጅም ጊዜ እኖራለሁኝ። የዛን ዋጋ አፎርድ ማድረግ የማይችሉ ምንም አይነት ገንዘብ የካርድ እንኳን ገንዘብ የሌላቸውን ሰዎች ቤት አምጥቼ ባለኝ ትሪትመንቶች፣ እዛ ጋር መድኃኒቶች አሉ፣ ከፈለጋችሁ ማየት ትችላላችሁ። አይተናል። በጣም ብዙ መድኃኒቶች አሉ። ምን ያደርጋል? ቤት ውስጥ መድኃኒት ብዙ መድኃኒት ምን ያደርጋል? ይሄ ሁሉ መድኃኒት ምንድነው? ፍቃድ አለሽ ቤት ውስጥ የማከም? የለኝም። እና ቤት ውስጥ የማከም ፍቃድ ከሌለሽ እንዴት ብለሽ ነው አንቺ ቤት ውስጥ ያመጣሽ ሕክምና አገልግሎት የምትሰጪ? እንዴት መሰለክ፣ እነዛ ሰዎች ሆስፒታል መሄድ አይችሉም። ሲታመሙም ብዙ ሰው እሱንም መጠየቅ ትችላለህ። በጣም ብዙ እዚህ ታች ሰፈር ያሉትን ገንዟል። በጣም በተደጋጋሚ እንዴት ነው ሁሉንም በአንድ የሚገል አይነት በሽታ ወይም ደግሞ ሁሉንም የሚያሳምም አይነት በሽታ ይመጣል። ልክ እንደ ኢቦላ ምናምን አይነት ነገር። ሆስፒታል መሄድ ካልቻሉ የእነዚህ ሰዎች ጻፈንታ ሞት ነው። እኔ ደግሞ ምን አደርጋለሁ? ቤት ይዣቸው መጣና አክማቸዋለሁ። አለቀ። ለእነሱ ጥሩ ነገር ለመስራት እየጣርኩኝ ነው እንጂ ስለምንድን ነው የምታወሪው? ለምንድን ነው አንተ ዝም ብለህ እያዳመጥካት ያለው? የምታወራው ነገር በሙሉ እኮ ከእውነት የራቀ ነው። ምንድን ነው እውነቱን ንገሪኝ እስኪ። እውነቱን ንገሪኝ። ቆይ አሁን ከእሷ ጋር የምትተዋወቁት እንዴት ነው አንቺ? እኔ ነግሬሃለሁ። የምፈልጋቸውን መድኃኒቶች መመረዝ የምፈልግበትን መድኃኒት የምትሰጠኝ እሷ ናት። ይኸውልሽ የሰው ስም አታጥፊ። እኔ ስምሽን እያጠፋ አይደለም። እንደምታውቂያቸው አይነት ቀላል ሰው አይደለሁኝም። ለቆይ ሲጀመር አንተ ለምን ዝም ትላለህ? ለዚህ ምስክርም እኮ አንተ አለ አይደል እንዴ? ነበር እሱም ስትቀባበሉ ባይኖርም እንኳን እንደዚህ አይነት ነገር እንደምታደርግ ያውቃል። እሷም ብትሆን እሱ የሚያደርገው ነገር እያንዳንዱ ነገር ያውቃል። ምንድን ነው እንደዚህ አይነት ነገር? አልገባኝም። እሷ አውቃ ነው። አንቺ አውቃ ነው ማለት እሷ አታረግም። እንደዚህ አይነት ነገር አታውቅም። አዎ መድኃኒት ሰጥቻት ታውቃለሁ። ግን ምንድነው እኔ ነግሬሻለሁ፣ እናቷ የካንሰር ታማሚ ናቸው። በዛ ላይ ደግሞ እድሜያቸው በገፋ ቁጥር በጣም ብዙ አይነት በሽታዎች አሉባቸው፣ ስኳር፣ ደም ግፊት ምናምን አይነት የሚባሉ እንዴት ነው ይሄ ስሙ ጠፋብኝ። ኢንሱሊኑን አፎርድ ማድረግ አይችሉም። አቅማቸው አፎርድ ማድረግ ስለማይችል መድኃኒት ሰጥቻታለሁ። አለቀ። ሌላ መድኃኒት እና ተቀባብለናል። ለኔ እንዴት እንደምታምንን አላውቅም፣ ግን ነገሮችን በሙሉ ለመሸፋፈን ነው እየሞከረች። ምን አይነት ጤነኛ አይደለሽም እንዴ አንቺ? ማለት ከኔ ጋር የግል ችግር ካለብሽ ተናገሪ። እኔ የግል ችግር የለብኝም፣ እውነቱን ነው እየተናገርኩ ያለሁት። ምንም እውነት የለም። እኔ አላቅሽም። እኔ ምን እንደምልሽ አላውቅም። ለምንድን ነው እውነቱን ማትናገሪ? ለረጅም ጊዜ እናቷ ጠፍተውብኛል። እንዴት ነው 2 ወር ምናምን ነገር ትሪትመንታቸውን መጥተው አልወሰዱ። መጥተው ቼክአፕ አልታዩ። እንደውም እሱን ጠይቅሻለሁ እኔ ግዴታ የሙያ ግዴታ ስለሆነ። የት ናቸው እናትሽ? ጭራሽ እኔ ነኝ የምትጠይቂኝ? 2 ወር ሙሉ የት ነበር? እኔ እኮ እዚህ ሀገር እንደማንኖር ታውቂያለሽ። እኔ የምኖረው አዲስ አበባ ውስጥ እንደሆነ ታውቂያለሽ። ለምንድን ነው እንደዚህ ነገር የምትጠይቂኝ? ታስራ ነበር። ከአዲስ አበባ እዚህ ስሚኝ፣ ታስራለች። አሁንም እዛ ጋር ውጭ ያይሻቸው ፖሊሶች
እሷን ለማጀብ የመጡ ናቸው። እሷን ከእስር ቤት ነው ይዘውልኝ የመጡት። ለምን ያሰረችው? እሺ አሁን ይኸውልሽ ለምን ታሰረሽ ምናምን የሚለው ነገር ታዩና ወይዘሮ ዘበናይ አንቺ ነሽ መድኃኒት ሰጥተሽ የገደልሻቸው ከመገነዛቸው በፊት እዚህ ወይዘሮ ዘበናይ ከመገነዛቸው በፊት እዚህ መድኃኒት ሰጥተሽ የገላገልሻቸው አንቺ ነሽ አይደለሽ? እኔ ይቅርታ ቆይ እንደዚህ አይነት ነገር ሙያ የማይፈቅድም ስነ ልቦና የማይፈቅድም ስሚ ወይዘሮ ኦኬ ወይዘሮ ዘበናይ ያንቺ ነች ምንም እንደማያውቅ ሰው አትሁኝ። በደንብ አሳምረሽ ታውቂያለሽ። በጣም ብዙ ሰው እንትን ስለምል ስም ረሳለሁ። ለሶስት ተባብራችሁ ነው እናትየዋን የገደላችኋት? ስለምን መግደል ነው እሷ መጣች፣ አንቺ መድኃኒት ሰጠሽ፣ ባልሽ ደግሞ እኔ ገነዛት። እኔ ለሁለት ወር ያህል አይቻችሁ አላውቅም። እኔ እኮ ሁለቱ ነው የተናገርኩ ያለሁት። እናትሽን ለሁለት ወር ያህል መተው አያውቁም። ሲጀመር አዲስ አበባ የምትኖሪ ከሆነ እዚህ ክልል ድረስ ምን ትሰራለሽ? እኔማ የመጣሁት ነገርሽ እኮ ከእስር ቤት ነው የመጣሁት። ስለሁሉም ነገር ስለያንዳንዱ ነገር ስለሚያውቁ ነው እዚህ ድረስ እኔ እንደዛ አይደለም ያልኩት። እናትሽን ለማሳከም በየወሩ እዚህ ክልል ምን ትሰራለሽ? አዲስ አበባ በጣም ብዙ ሆስፒታሎች አሉ። እኔ እዚህ አካባቢ ነው አይደል? እዚህማ የተደበቀ ቦታ ስለሆነ ይመቻል። አንቺም ወንጀልሽን ለመስራት ይመቻል፣ እሷም ሁላችሁም ወንጀል ለመስራት ይሄን አካባቢ ነው የምትመርጡት። ደበቅ ስለሚል ከተማማ ከሆነ አይመችም፣ ትያዛላችሁ፣ ምንም ነገር ለማድረግ አይመቻችሁም። ስለዚህ ያላችሁ አማራጭ እዚህ ገጠር ድረስ መታችሁ ነገሮችን ማስተካከል። ይኸውልህ እኔ ምን ብላ እንደነገረችክ ምንም ማውቀው ነገር የለም። አሁን ራሱ ነይ ሲለኝ ስራዬን ጥዬ ነው የመጣሁት። ማለት ማውራት የምትፈልጉትን ማውራት ትችላላችሁ። እኔ ግን ምንም ማውቀው ወንጀል የለም። ጭራሽ በቤቴ ገብታችሁ ያለ እኔ ፍቃድ እንደዚህ ማድረጋችሁ ነው ወንጀል። ገብቶካል? እዚህ ጋር የህግ ሰው ቢመጣ እኔን ሳይሆን እናንተን ነው የሚከሰው። በማላቅበት ነገር ደግሞ ስሜን እያጠፋችሁ ነው። በማታውቂው እኔ የፔሸንቴ መጥፋት ከእኔ ጋር አይገናኝም። አንቺ ነሽ ስታክሚያቸው የነበሩት አይደለ? ካንሰር ነው ምናምን ካንሰር ገዳይ በሽታ ነው ብላችሁ ትልቅ ምክንያት ሰጣችሁ። ገባሽ? እነዚህ ሰዎች የእሷ እናትና አባት በመኪና አደጋ ነው ሁሉ ነገር የደረሰባችሁ። ገባሽ? አባትየው ተመርዘው ነው መኪና አደጋ ደርሶ እንግዲህ ከመሬት ተነስቶ ካንሰር አይዝም አይደለ? ገባሽ አይደል? በአንድ ቀን አይዝም ምናምን ሊሆን ይችላል። አባትየው ሞተው እናትየው አተርፈዋል። እናትየዋን ደግሞ እቺ ሴትዮ ይዛ አንቺ ጋር አመጣቻት። አሳብዳ ብዙ ነገር አስደረጋ። ስታየው አልሆን ሲል አንቺ ጋር አመጣቻት። አንቺ መድኃኒት ሰጥተሽ ገላገልሻት። ባለቤትሽ ደግሞ ገንዞ ከነነፍሷ ቀበረት ሳትሞት። እኔ ማለት ስለማን ነው የምታወሩት? እኔ እንደዚህ ነገር ነው ያቸው። አንተ አይተህ ታውቃለህ እንደዚህ ነገር እዚህ ቤት? እሷ አታረግም እንደዚህ ያልኩት አይቻላቅም ይላል እንዴ? እውነታውን ነግረናል እኮ ቅድም አይደል? እሷ አታውቅም። አሁን እኔ የማረገው እያንዳንዱ ነገር ነግሮናል። ምንድነው የተናገረው? አይደለም ምንድነው የተናገርከው? ምንም አልተናገርኩም። ጭራሽ ቤት አስቀምጪ ሆድህን በቀለብኩኝ። እንደዛ አይደለም እኮ ነው። ይቅርታሽ ይቅርታሽ ንገረኝ። ምንድነው የተናገርከው? ምንሰራው ስራ በጠቅላላ የምታረጊውን ነገር በጠቅላላ እዚህ አሮጌቶችን እያመጣሽ ምን እንደምታደርጊ እያንዳንዱ ነገር አሮጌቶቹን የተረዳለሽ ነው ያልኩት። ምንም አላልኩም። ዝም በል ነግሮናል እያንዳንዱ ነገር። አውቃው ነው። እኔ ምንም አላልኩም። ይቅርታሽ። እኔ አሮጌቶቹን አምጥቼ ምንድነው የማደርገው? ምንም አታረጊም። ታገዣቸዋለሽ እና ታዲያ ሌላ ማረጋው ነገር አለ? እንደዛ ነው ያልኳቸው። ምንም አላልኩም። ይቅርታ። አንተ እኔ ስንት ነገር ላንተ በሆንኩልህ እንደዚህ ነው አይደለም? ስሜን ይኸውልህ ስሜን እያጠፋ ማለት ምን አላውቅም። አዎ እውነታን ነው እየተናገራለሁ። ምንም እውነት አይደለም። ይኸው እሺ ያልተናገርከው እውነት ድገሞ ፊቴ ይኸውልሽ ሁሉም ነገር ነግሮናል አልኩሽ እኮ። በቃ ምንም የደበቀን ነገር የለም። ምን የምታረጊያቸውን ተግባራት በጠቅላላ እዛ ሆስፒታል ምን እንደምታረጊ ከዚህ በፊት የነበርሽበት ሆስፒታል ለምን እንደተባረርሽ ጭምር ነግሮናል። ከዚህ በፊት የነበርሽበት ሆስፒታል እንደተባረርሽ ነግሮናል። እኔ ምንም አላልኩም። አንተ ቤትህን ጉድ ለሰው ሁሉ ታወራለህ? እኔ አላወራሁኝም። ምንም አላልኩም። እናንተ በኋላ እናወራለን። ሲጀመር ነገር ያለው በሷ ስር እንደሆነ አይደለም ምን ያክል እንደሚፈራት እያንዳንዱ ነገር መንስኤ እሷ ነው የምትፈራት። ቆይ ከግርብ ጊዜ ወዲህ ያመጣሽው ገንዘብ ከየት ነው? ምን አይነት ስራ ጀመረሽ ነው? በፊት የነበራችሁ ኑሮ አውቃለሁ። ምን አይነት ቤት እንደነበራችሁ፣ ጭቃ ቤት ውስጥ እንደምትኖሩ ተከራይታችሁ ለዛውም የምትበሉት የምታጡበት ጊዜ እንኳን እንደነበር። አሁን ደግሞ ይኸው ቤታችሁ አምሮ ግቢ ሆኖ ሰፍቶ ከየት አመጣሽ? በአንድ ጊዜ እንዴት ልትቀየር ይቻልሽ? እሱንም በአንድ ጊዜ እንዴት ቀየርሽው? በአንድ ጊዜ የሚቀየር ነገር አይደለም። ማለት እንዴት ነው? ቤት ለቤት ሕክምናም ጀምሬያለሁ። እሺ አዲሱ ክሊኒክ የገባሁት የግል ክሊኒክ ነው። በፊት የመንግስት ነበረ። ሶዛ ባለመስማማት ነበር የወጣሁት። የግል ክሊኒክ ቆንጆ ይከፍላል። እሺ ከዛም በኋላ ደግሞ ቤት ለቤት እንዴት ነው አሮጊት ሽማግሌ በጣም ታማሚ ኦቲዝም አይነት ልጆችን እየሄድኩኝ ትሪት አደርጋለሁ በትርፍ ሰዓቴ። ለዛ ነው ኑሮች። ማንኛውም ሰው እኮ ከሰራ ይቀየራል።
ከሰራ ይቀየራል አይደል? አንቺ ግን ይኸውልሽ ሰው ባንዴ 5 ብር ያልነበረው ሰው በማግስቱ መጥቶ 200 ሺህ ብር ይኖረው አይችልም። ገባሽ አይደል? ምንም የምትበሉት አታችሁ እንኳን የምትለኑበት ጊዜ ነበረ። ከዛ በኋላ ግን ተቀይራችሁ ባንዴ ሚሊዮነር መኪናውን ልትገዢ እንዳሰብሽ ሁላ ነግሮኛል። ሌላስ ሌላ ቁም ሳጥን ከፍተህ ልብሳችንን አታሳያቸውም ነበር? እያንዳንዱን በርበረን አይተናል። ሁሉም ነገር የመድኃኒት ማዕት እዛ ጋር የተከመሩት መድኃኒቶች ጠቅላላ ከቤትሽ ወጡ ናቸው። ቤትሽ ሲፈተሽ ወጡ መድኃኒቶች ናቸው። እሺ ላየኸው ነገር እንኳን ደስ አለህ። አሁን ውጡልኝ። ወዴትም አንወጣም። አቤቴ እንድትወጡ ፈልጋለሁ። አንወጣም። እቺን ኮንታም ተይኝ ይዛልኝ ውጣ። ወዴትም አንወጣም። ገና ከዚህ በላይ ገና። እሺ ውጡልኝ። እያን ላጋው ይዤሽ እወጣለሁ። እኔ በምክንያት ምንም ያደረኩት ነገር የለም። ወንጀለኛ ከሆነ እኔ ሳለቅ ወንጀል የሚሰራ ከሆነ ይዛችሁት ሂዱ። እዚህ ቤት ተቀምጦ ይጆረዛ ታታብጁ እንግዲህ ይዘሰው ዝም ቢልሽ ወንጀለኛ ብለሽ ወደ እኔ ትዞሪያለሽ እንዴ? ደግሞ ምን ማለት ነው? እዚህ ዝም በይረዛ ዝም ታገዝኩሽ። እኔ ፈርቼሽ አይደለም እኮ ዝም ብልሽ ለትዳራችን ይሁን እስኪ ልታገሰሽ ብዬ ነው እንጂ ፈርቼሽ መስሎሽ ነው እንዴ? ዝም በይረዛ እስኪ ወጣ እዚህ ማታ እኔ ሲጀመር ማለት ነው አዲስ አይውልክ ዝም በይ ይጀርዛ ሲጀመር ይሄን ሰሞን አዲስ ነገር ጀምራለች። እኛ እንደነገርኩ ነው እኔ ቅድም ማለት ነው በዛ ነበርን የምንኖረው። እኔ በእኔ ማንም ሬሳ እያጠብኩ ምን እያልኩኝ ነበር የምኖረው። ተማረሽ ገባች ነርስ ጀመርኩ አለች። ከዛ በኋላ በሳምንት ምናምን ሶፋ ካልቀየረም ይሄን ቤት በብሉኬን መሰራታል በካዲስ ይብሰም ምናምን ማድረግ አለብን አለች። በሳምንቱ ቀየር ከዛ ቀይ ሁሉ ነገር ቀይ ይሄን ስራ ማቆም አለበት ቀየር። ከዛ በኋላ በቃ ማላቀጭ ስልክ ቁጭ ብላ ከደጋ ብቻ ስልክ ይደውል ቁጭ ወደዚህ ጋር ምናምን ብላ ትወጣለች። ስልኳን 2 ሰዓት 3 ሰዓት ሙሉ ቁጭ አውርታ ትመጣለች። ገና ስጋባ ይደውል ተግድጋሚ ትወጣለች። በቃ ምንም የምሰራው ነገር አላቅም ከሆነ ሲጀመራው በቃ ከዚህ 3 ወር ምናምን በኋላ በቃ እንደዚህ ስራ ጀምራለች። እቺ 3 ወርና 2 ወር እንደዛ ነው የምሰራው። በቃ ምንም የምትሰራውን አላቅም። በቃ ምን አይነት ስራ ነው የጀመርሽው? ሰው ዝም ሲልሽ የፈራሽ መስጫራሽ ወንጀለኛ ትኛለሽ እንዴ? እኔ ምንም ማውቀው ነገር የለም። በቃ እሷ ነች ሲጀምር ነገርኩ። በቃ ስለ ሁሉም ነገር የምታውቀው እሷ ነች። እኔ ምንም ማውቀው ነገር የለም ሲጀምር። ስለ ሁሉም ነገር ማለት በቃ ሁሉም እሷ ነች የምትሰራው። እንደዚህ መድኃኒቶችን እያወጣች ትሸጣለች። ከዛም የተባረረችው አንድ ከመጀመሪያው በዛ ነው። ከመጀመሪያው ማለት የመንግስት ነበር የምሰራው መጀመሪያ። ዝም በይ እያንዳንዷን ነገር አውቃለሁ። እኔማ አላውቅ እዚህ ቁጭ ስልሽ እንደ ደንቆሮ ማየ መሰልኩሽ እንዴ? እያንዳንዷን ነገር አውቃለሁ። ከዛ የተባረረችው መድኃኒት እያወጣች እየሸጠች ከዛ በኋላ ሲይዟት ነው ሊያስሯት ነበር ላስሯት ነበር እንደውም ከዛ በኋላ አዝኖላት ነው ከእንትና ጋር በቃ ዝጋ ያልኩኝ እኮ ነው። አይመለከትም ስለምንም ነገር። እሺ ያው እዚህም ገብታ ያው አሁን እያወጣች መድኃኒቷን መሸጣው አልቀረም። እንደው እዚህ ተመቻት። እዚህ በደጅ እያመጣች እዚህ ታከማለች። ምን ትላለች? ስለዚህ እነዚህ ሁሉ መድኃኒቶች በጠቅላላ የተሰረቁ ናቸው ማለት አይደሉም። እሱ የሚያስበው ነው። ከየት አመጣሻችሁ ታዲያ? ዝም በይ ገዝቼ ነው ያመጣሁት። ከየት ነው ገዝተሽ የምታወጪው? እስኪ ደረሰኛል ገዝተሽበት? እነዚህ መድኃኒቶች ማለት ነው የምታወጣቸው ሲጀመር እነሱ በእርዳታ ከውጭ ሀገር የሚገቡ እንትኖች እንጂ ገበያ ላይ ወጣ አንዱ መድኃኒት ከዚህ ውስጥ አታገኙም። አንዱ መድኃኒት ለካንሰር ላይ ቻይቨርስ በሽተኞች ለካንሰር በሽተኞች ተብሎ እንደዚህ የትሪትመንት ለብቻ መድኃኒቶች አሉ። እነሱን ነው እያወጣችን እንትን የምትለው ደጅ ስለማይሸጡ ማለት ነው። በዛ ነው የእውቀት ከማነስ ሰው ፊት አታሳይሽ። የኤችአይቪ ትሪትመንት የለም በየፋርማሲው መሄድና መጠየቅ እንችላለን። እነዚህን ከየት አመጣሻቸው? የትኛው ፋርማሲ ነው? አብዛኛው መድኃኒት አይገኝም። በልክ ልንገርህ። አዎ በጣም ረጅም ስልክ አወራለሁኝ። በጣም ብዙ ገንዘብ ይኖረኛል። አዎ ምክንያቱም ሀብታም ፍቅረኛ ስላለኝ። አንተ ነው ወደዛ ገና ልጥልክ አውቃ ነው። ሌላ በፍቅረኛ አይደለም እንደዚህ የምትሆን ፍቅረኛ ያለው ሰው ፍቅረኛው አገበችሽ ከባሏ ጋር እየኖረች እንደሆነ የአካባቢ ሰው ያውቃል። ግን ባሌ ምንም የማይጠቅም ወንድ መሆን የማይችል ባል ስለሆነ ሌላ ፍቅረኛ ይዣለሁኝ፣ ሀብታም ፍቅረኛ። ስለዚህ እሱ ነው ቤቴንም እንድቀይር ያገዘኝ። ምን ያህል ጊዜ አዲሱን ስራ እንዳገኝ ያገዘኝ። አሁን ወንጀል እንደሆነ አታውቂም? ምን ነው ወንጀል? ባል ሌላ ባል መድረፍ ከስሽ እንዴት ነው የሚያስጠይቅሽ? አሳይሻለሁ። እሱን ደግሞ ቆይ ሜቢ ጥፋቴ ሊሆን ይችላል። ኦኬ ግን ደግሞ ከእንደዚህ አይነት ጀዝባ ከመኖር ይሻላል። ስለዚህ ነገሮቹን አሁን እዚህ ጋር እኛ እንደምናምንሽ ነው የምትጠብቂው? እሱ እኮ የእናንተ ምርጫ ነው። እኔ እንድናምንሽ ነው ወይ የምትጠብቂው? እኔ እውነቱን የተናገርኩት። አንቺ ከካሜራ ጀርባ ነኝ። ተነሽ። እኔ ስጀምር ይሄን ታሪካቸው ቁጭ ብዬ ማዳመጥ ያዛት። ስሚ ይሄንንም ቼክ አድርጉልኝ፣ መርምሩልኝ። አንተ ስልኬን ከማን ጋር እንደምትደዋወል መርምሩልኝ። ቀልድ ነው ያዛችሁት። እከሳለሁ። እሺ እንድናምንሽ ነው የምትጠብቂው? ምኑን የፈለግከው ማመን ትችላለህ። ይሄ በሽተኛ የቀባጠረውን ነገር ነው የምታወራው። ከሬሳ ጋር ቆሞ የሚውል ሰውዬ ነው እንትን የምትለው።
ሰሚኛለሽ ወይዘሮ ዘበናይን እኔ ሌላ ጉዳይ አይደለም እዚህ ያመጣኝ አንደኛው የመጣውበት ምክንያት የወይዘሮ ዘበናይ ጉዳይ ነው እዚህ ቤት ያመጣኝ ገባሽ አይደል? ምን አውቃለሁ ልጃቸውን ጠይቃት እዚህ ቤት ታግታ እንደመጣች ተናገረች እኮ እያንዳንዱ ነገር ነግራለች መጀመሪያ እዚህ ቤት የመጣ ሰው የለም ገባሻል እዚህ ቤት አምጥታ ለሱ እንዳስረከበች ታውቃለች ሁሉ ነገር ታውቃለች ሲጀምር እውነቱን አውሪ አንቺ በቃ እውነቱን ተናገሪ ሲጀምር መጀመሪያ በመራኒ ሊገሏት ምን ብሏት ሞክረው አልሞት ስትል ሰትዩዋ የሀገር ኦቨርዶዝ መድኃኒት እሷ ነው የሰጠቻት እሷ አሰጣታት ከዛ ነው ምንድነው በጣም ይገረዛ ከዚህ ቤት ስራሽን ያስተቀምጭ ከዚህ ቤት ስራሽን ተቀምጭ ያኔ ቤት ያባቴ ያወረሰኝ ቤት እዚህ ላይ ሰርተሽ ደግሞ ገና መንገድ ላይ ልጥልሽ ከስሻለሁ ገና በትዳር ላይ ትዳር ብዬ እስር ቤት ነው ማስወረውሽ ስራሽ ዝም ስልሽ ተበጣጣሻለሽ እንዴ ሁሉን ነገር በሷ ነው ወጣባት ጉዷ ለዛ ነው እንደምትሆን ካንቺ ጋር ከወንጀልሽ ከመኖር ነው ምን ብታሰር ይሻለኛል ምንድነው የምታውቀው ስለዚህ እንዳለ ሰው ብዙ ሰው ነው እንደዚህ የምታረገው ብዙ ሰው ማለት ብዙ ሰው ለሁሉም ነው እየወጣች መድኃኒት እንደዚህ የሚሸጠው ላይ ይገባሉ ሰዎች አሉ እንዲደላሉ ውጭ ሀገር እንደሚልኩ አይነት ለሱ መድኃኒቶች ሲፈልግ ምናምን ሰው መግደል ሲፈልጉ መድኃኒቶች እየወጣች ትሰጣለች ገንዘብ ይሰጧታል በዝ ትሸጣለች እንደገና የሷንም እናት ራሷን መድኃኒት አድርጋ ይገድለቻል እኔ በገነዛ ስራዬ ነው ገነስኳት ያለቀ የኔ ወንጀል ምንም የለም የኔ እናት በምን እንደሞተች ምን ታውቃለህ የሷን እናት የሷን ያው የእንትና ከዛ አንተ ገነስካት አዎ ለምንድን ነው እንደዛ ወንጀልሽ እንዳለ አይምሮ ጤነኛ ምን ያህል የተከፈልሽ ለምንድን ነው ማታምነኝ ምን ያህል የተከፈልሽ እኔ ማንንም ምንም አልከፈልኝ ምን ያህል የከፈሉሽ ያለው ነገር እኮ እንዳለ በጠቅላላ ተናግራለች ይኸውልሽ መሸምጠጡ እዚህ ጋር መዋሸቱ ምንም የሚጠቅምሽ ነገር የለም ገባሽ አይደል ምንም የሚጠቅምሽ ነገር የለም እኔ ማንንም አታገደልኩ እና ወይዘሮ ዘበናይን ታዲያ ምንድነው ያረክሻት ወይዘሮ ዘበናይን እሺ እነግርሃለሁ ቀጥ አይ ነገር ግን የምናገረው መታሰር ምንም ነገር አትፈልጊም እሺ ተሰራ አትፈልጊም ቀጥ አዎ እስር ቤት መግባት አልፈልግም ይሄንን ቃል ከገባህልኝ እነግርሃለሁ እሺ ቀጥ ምንድነው ቀጥ ተናገሪ እስር ቤት መግባት አትፈልጊም እንደማትገባ ያሳይሻለሁ ቀጥ አባቷን እንደገለላት አምጥታልኝ ነበር እሺ መጀመሪያ መድኃኒት ነበር የፈለገችው እናትና አባቷን ለምን ወየጋኒ ስላላመንከኝ ሰው ያፈህን ዝጋ ዝም በይ አንቺ ገና እኔ በህግ ራሱ እኔንም እንድታግዘኝ ይፈልጋሉ ይኸውልህ በተዳሪ ላይ ተዳሪ በቤቴ ላይ ዝም በይ አንተ አልሽ እኮ ተናገርሽ ምስክር አለ ይኸውልህ እሱ ምስክር የህግ አካል ባለበት ነው ይሄን ያልሽው ሲጀመር አጨብጭበው ነው የሚሸልሙኝ አንተ በማግባቴ ነው የሚከሱኝ አጥቴ እንዴ እንደናክሽኝ ቆይ በቃ ማለት ይሄን ሁሉ ገንዘብ ያመጣሁት ሌላ ፍቅረኛ ይዤ ምናምን አይደለም ሰዎች የሚፈልጉትን መድኃኒት አውጥቼ እሰጣቸዋለሁ የማይፈቀዱ መድኃኒቶች ሆስፒታል ውስጥ ያሉ ሰውን ለማደንዘዝ የምንጠቀምበት ስልክ እንዴት ነው ኦፕሬሽን ላይ ሲገባ ሊያውም በጣም ትንሽዬ ዶዝ ለማደንዘዣ የሚፈቀደው መድኃኒት እሰጣለሁ ለምንድን ነው እንደዛ የምታረጊው ሰዎቹ ይፈልጉታል እኔም ህይወቴን መቀየርበት ገንዘብ ሰጡኝ እኔ እስከመቼ ነው ከዚህ ሰውዬ ጋር እያካኩኝ የምኖረው እሱ ሲሰለቸኝ እነሱ ያንን ገንዘብ ሰጡኝ እሺ ከዛ መጀመሪያ ፈርቼ ነበር ለመቀበል ግን በቃ ተቀበልኩኝ በቃ እሷም እንደዛ ነው ያደረገችው ገንዘብ አመጣች በጣም ብዙ ገንዘብ ሰጠችኝ ለቤተሰቦቿ መድኃኒት ሰጠሁኝ እሺ ከዛ ቤተሰቦቿ እንደሞቱ ነበር የማውቀው ግን እናትየዋ እንዳልሞቱ ነገረችኝ ከብዙ ጊዜ በኋላ ይዛቸው መጣች እዚህ ሲመጡ ጤነኛ አልነበሩም ማለት እንዴት ነው አይምራቸው ልክ አልነበረም ይሆን አላውቅም በጣም ተጎሳቁለው ነበረ ከዛ ቤት ያምጥቼ መድኃኒት ምናምን ልሰጣቸው ነበር ከዛ ጠፉብኝ በቃ ጠፉ ማለት የት እንዳሉ አላውቅም ጠፍተዋል ያው እኔ የገነዝኳቸው እያለ እኮ ነው ባልሽ ውሸቱን ነው ማለት ሌላ ሰው ነው የገነዘው እሳቸው አይደሉም ማን የገነዛቸው አየረሽ ነው የሰጠሽኝ ማለት ነው ለኔ
የቆመ ሬሳ ነው በቃ ምንም ጥቅም የሌለው። ቆይ ምንድነው እዚህ ጋር እኔን ለማዋከብ እየሞከራችሁ ነው? እኔ ነገርኩ እኔ እሷ ያ እንደዚህ ቀይራ ይሰጥ እኔ ለሰው ሲመጣ ተናገር ያለችኝ ሞቷል ቀብሬያቸው ተገንዟል በቃ ያችም ስጠው ከመታ ካጠየቀች ቀበሬያታለሁ ገንዣታለሁ ብለ ነገራት ብላ ያ ስንት ከኔ የምትደበቀው ይሄን አለው ከኔ የምትደበቀው እናቷ እንደገለላት ብቻ ወደ ግማሽ ሚሊዮን ብር ነው የሰጠችኝ። ምን ያን ያህል ገንዘብ ሰጣኝ እናትሽ ጠፉብኝ ብላት ምንድነው የምትለኝ? ስለዚህ በዚህ ሰዓት ፈለኳቸው አጣዋቸው ያለኝ አማራጭ በቃ ምንድነው ያለሽ አማራጭ? እሺ ሞቱ ማለት ነው። እሷም አታውቅም እኔ ለማንም አልተናገርኩም። እሺ በቃ እናቷ አልሞቱ ያው በቃ ሁሉም ነገር ይካል። ለምንድነው የኑር ስራ መሰለኝ እናቷ ካልሞቱ ለምንድነው ሌላ ሬሳ ቀይረሽ የሰጠሽው? እንደምታየው ዝም ብሎ ሞራት የሚወድ ሰው ነው። ምንም ነገር መደበቅ አይችልም። አልሞቱም ብሎ ነገር እንዳያዋርደኝ ብዬ እዚህ አካባቢ ለአንዷ ሴትዮ መድኃኒት ሰጠችኝ ሞቱ። ከሳቸው ጋር ለሚመሳሰሉ ሴትዮ ከዛም ጥቼ እንዲገንዛቸው አልኩ። ከአሮጊቶች ጋር ምንድነው ያለሽ ጉዳይ? እዚህ ቤት ትልልቅ ሰዎች ብቻ ናቸው የሚመጡት። አከማለሁ እያልሽ የምታመጫቸው በጠቅላላ ትልልቅ ሰዎች ናቸው። ከዛ በኋላ ሰዎች እንዳያቆብሽ እዚህ ይመጣሉ፣ በማግስቱ ይድናሉ፣ በሶስተኛው በአራተኛው ቀን ደግሞ ተመልሰው ይሞታሉ። እድሜያቸው ስለሄደ ነው የምናቀለው። ሁሉም የምታመጫቸው ሰዎች ናቸው እየሞቱ ያሉት እድሜያቸው ስለሄደ እኮ። ሁሉም ጤነኛ አይደሉም እኮ። ኦልሞስት ሊሞቱ 1-2 ሳምንት የቀራቸው ሰዎች ናቸው። እነሱ ነው እየመረጥሽ የምታመጪው አይደለም ማለት እንዴት ነው? በጣም በቃ ስር የሰደደ በሽታ ያለባቸው ምናምን ናቸው። ቀልድሽን ተይ፣ እውነታውን ተናገሪ። እሺ እናገራለሁ። ቀልድ አይደለም። እዚህ ጋር ሊሞቱ የደረሱ ሰዎችን የምታመጪው እዚህ ለማከም ለማዳን እንጂ ለመግደል አይደለም። እሺ እናገራለሁ። ይሄን ስራ ቤተሰቦቼ ነበሩ የሚሰሩት። ማለት የትኛውን ስራ? አሁን የምሰራውን ስራ። እሺ ለሰዎች መድኃኒት እየሰጡ እነሱ ሰዎች ሲሞቱ እየገነዙ መቅበር ስልክ የሚቀበሩትም ስፔሲፊክ የሆነ ቦታ አለ። አለቃችን እንዲቀበሩ የሚፈልግበት ቦታ ብቻ ነው። ማን ነው አለቃችሁ? እንዴት መሰለህ? ቤተሰቦቼ የባዕድ አምልኮ የሚከተሉ ሰዎች ናቸው። ባዕድ አምልኮ ስልክ የ666 አማኝ ናቸው። ምን? አዎ። እሺ ከዛን የተወለድኩኝ። ቤተሰቦቼ በጣም ትልቅ ሰዎች ናቸው። በየጊዜው ግብር መከበር አለባቸው። ያ ግብር ደግሞ እድሜያቸው ትላልቅ የሆኑ አሮጊቶችን፣ ሽማግሌዎችን መግደል ነው። እሺ እንደዛ እያደረጉ ነበር የሚኖሩት። እኔም አላቅም ነበረ። ካደግኩኝ በኋላ ወደዚህ ፊልድ እንድገባ በጣም ይገፋፉኝ ነበር። ከዛ ወደዚህ ፊልድ ከገባሁኝም በኋላ በቃ ስለ ጤና ስለዛ ስላለው ሁኔታ ምናምን ይጠይቁኛል። አብረውኝ ይውላሉ፣ ይመጣሉ ሆስፒታል ምናምን። እኔ ያው ቤት ስለሚደብራቸው ነው ብዬ ነበር ማስበው። ቤተሰቦቼ በጣም ረጅም ዓመት የኖሩ ናቸው። አካባቢው ላይ ማንንም ሰው መጠየቅ ትችላለህ። እንደሚገመተው ይሄ በቃ 80-90 ዓመቱ አይደለም 200 ምናምን ዓመታቸው ነው ቤተሰቦቼ። ከዛ በኋላ ከኔ ጋር አብረው ይውላሉ። ትላልቅ ሰዎችን የሚታከሙበት ቦታ እንድገባ ነው ያደረጉትና እሳተን ባልኩኝ ሰዓት በቃ የሆነ ነገር ይዘው ይመጣሉ። ይሄ በቃ አሮጊቶች ደግሞ ይግባቡ የለ እርስ በርስ እነሱን ይሄ ያድንሻል እያሉ የሆነ ነገር ይሰጧቸዋል ምናምን። ከዛን የሚያው ቤተሰቦቼ መቃወም ስለማልችል እምቢ አልልም፣ እሺ ነው የምለው። እሺ በቃ ከዛ ግን በሚገርም ሁኔታ ቤተሰቦቼ የመጡ ዕለት የታከሙ በሽተኞች ሁሉም ይሞታሉ። ምን እንደሆነ አላውቅም፣ ሁሉም ይሞታሉ። በሚሞቱ ሰዓትም አባቴ ገናች ስለነበረ እሱ ጋር ሄዱ ነው የሚገነዙት። ከዛ በኋላ ይቀበራሉ በቃ። ከዛ ግን በድንገት ቤተሰቦቼ ካለቃቸው ጋር አልተስማሙ መሰለኝ፣ ሞቱ። ስልክ እንዲህ በቀላሉ የሚሞቱ ሰዎች አልነበሩ። ቤታችን በጣም ብዙ በመቶ ነድፎ ነው የገደላቸው። እሺ ከዛ እኔ እንደዛ ሲሆን ቤት የጠፋው ቤተሰቦቼ ከሞቱ በኋላ ያንን ነገር ማስቀጠል እንዳለብኝ ሰውየው ነገረኝ።
እሺ ምርጫ ነበረኝም ተቀበልኩት። ስለዚህ ምንድነው የምታደርገው? በቃ ግዴታ በ3 ቀን በ4 ቀን ልዩነት ትላልቅ ሰዎች መሞት አለባቸው። ይሄ ደግሞ ግዴታዬ ነው። ይሄን ካላደረኩኝ እኔ እነሱ ለሚያመልኩት ሰው መገበር አለብኝ። በቃ ይሄ ነው። ያላደረኩኝ ቀን በተደጋጋሚ ሰውየው በህልሜ እየመጣ ሲደፍረኝ ምናምን ይታየኛል። ስለምፈራ በቃ ሰዎቹን እገላለሁ። ታውቃለህ ይሄ ሁሉ ነገር? ይሁላ እኔ ምንም አውቀው ነገር የለም ስለምታወራው። ይሁላ ለእኔ ራሱ አዲስ ነው ይሁላ ነገር። እውነት ነገር አልችልም። ይሁላ ጣጣ ያለበት ነው ከኔ ጋር እንግዲህ የምትኖረው። እኔ የማየውን ነገር የምታስደርገኝ እኔ ሰው ሞተ ብዬ ደስ ብሎኝ ኖርማል የአካባቢ ሰው ነው ብዬ ስገነዝ ለካ ይሁላ ህዝብ እየጨፈጨፍሽ ነው እኔ የምታስገንዥ። የአካባቢውን አሮጊቶችና ትልልቅ ሴቶች ትልልቅ ወንዶች አንቺ ቤተሰቦቻቸው እንዴት እንደሚያለቅሱ እኮ ቤተሰቦቻቸው ወደ መንባ ነው የሚያለቅሱት። ገና ስንት እንዲህ በናፍቆት የሚጠብቁ ወጥተው እስኪገቡ ቤተሰቦቻቸው አያቶቻቸውን በአያት እጅ ያደጉ ስንት ልጆች አሉ። ትምህርት አቁመው ቁጭ ብለው ጎዳና እንኳን ይወጡ አሉ። እዚህ እኔ የማውቃቸው በሷ ምክንያት ግዴታዬ ነው። እኔ ምንም ማድረግ አልችልም። እሱንም ቢሆን ያከበሁት ፈልጌ አይደለም ስለተገደድኩኝ ነው። ስለተገደድኩ ማለት ከኔ ጋር ደግሞ ምን ያገናኘዋል? ያንቺ እኔንም ለገጂ ነው። የእሱ ቤተሰቦችም እንደዚህ አይነት አምልኮ የሚያደርጉ ሰዎች ናቸው። ስለዚህ አለቃችን ነው እንደዚህ እንዳደርግ ያዘዘኝ። እሱ ያዘዘኝን ነገር ደግሞ መቃወም አልችልም። የእሱ አባት ማለት እኮ ልትገያት የነበረችው የዘበናይ ባለቤት ነበር። አውቃለሁ። ሞቷል እኮ አሁን በህይወት የለም እኮ። አውቃለሁ። እሱም አድርግ የተባለውን ነገር ስላላደረገ ነው የሞተው። በቃ ከላይ የታዘዘ ነው ያደረግነው። ማን ነው ከዚህ በላይ ያዘዛችኋል? ይኸውልህ አንተ ከኔ ጋር መጋፈጥ ትችላለህ። ያ ሰው ግን ሞትን ራሱ ተጋፍጦ ማለፍ የሚችል ሰው። ይኸውልሽ እዚህ ጋር ልታስፈራሪኝ ወይ ደግሞ ስለ ሰውየው ግዙፍነት እንዲህ ነው ልትይኝ አልፈልግም። የአካል ግዙፍነት አይደለም ማውራክ። ስታየው ገና ልጅ ነው የሚመስለው። እድሜው ግን ወደ 300 ምናምን ይጠጋል። ምን? ይሄ ለእናንተ በጣም ከባድ ነገር ነው። እኔም ቤተሰቦቼ ሲያደርጉ ስለማይ ምናምን ነው እንጂ እነሱን ተቀብዬ አብሬ ለመኖር ፈልጌ አይደለም። ግን በቃ ግዴታዬ ነው። እኔ እንደዛ ካላደረግኩኝ በቁሜ ነው የሚጫወቱብኝ። እባክህን ተረዳኝ። በቃ እኔ አድርጌ የተባልኩትን እያደረግኩኝ። እንዴት ነው የምታገኘው? የት ነው እንዴት ነው ትእዛዝ የሚያስተላልፍልሽ? ምንድነው አድርጊ የሚልሽ? በየሳምንቱ የአምልኮ ስርዓት ሲካሄድ መሄድ አለብኝ ግዴታ። እሺ ከዛ ከውጭ ሆኜ እጠብቀዋለሁ። እሱም ማየት አልችልም። ብቻ ግን እዚህ የምታያቸውን መድኃኒቶች እንዳለ የሚሰጠኝ እሱ። እኔ ደግሞ መድኃኒቱን ተቀብዬ አድርጌ የተባልኩትን ነገር አደርጋለሁ። በብዛት ሰው ነው የሚልከው እኔ ጋር። ሰው ነው የሚልከው ስልክ ለእሱ የሚገዙ ሰዎች አሉ። ለእሱ የሚገዙ ሰዎች ራሱ ቤተሰቦቻቸው እንደዚህ አይነት አምልኮ ውስጥ የገቡ ልጆች ናቸው። በቃ እነሱ ይመጡና እከሌ እንዲህ መደረግ አለበት ይሉኛል። ከዛ እኔ ደግሞ አድርጌ የተባልኩትን አደርጋለሁ። በቃ ስለዚህ ሰዎችን አሮጊቶችን እየገነሽ ያስገድልሽ አብረሽ የምትልኪው ለሰውየው ነው ማለት ነው። ሰውየው ስላስገድድሽ ስንት ነገር እኔ ማላውቀው ራሱ ነገረችኝ አይደል? እኔ በቤተሰቦቼ እንደዚህ አይነት ነገር ውስጥ እንዳሉ እኔ ስለዚህ ሰውየው እንድናገኝ ደግሞ ታመቻችልናለሽ ማለት ነው። አልችልም። በቁሜ ነው የሚጫወትብኝ። ይኸውልህ መሞት እኮ ቀላል ነገር ነው። እዚህ ጋር እኔ መጥቶ ቢገለኝ እኮ ምንም ችግር የለብኝም። ከዚህ ሰይጣን ህይወት እወጣለሁኝ። ግን ደግሞ አልችልም። በቁሜ ነው የሚጫወትብኝ። እባክህን ተረዳኝ። በቁምሽ ነው የሚጫወተው። እኛ ደግሞ በነፍስሽ እንጫወታለን። እባክህን ተረዳኝ። ያለበት ማታሳይን ከሆነ ነገሮች ከዚህ ባሰ። እሱ ቤት ከሄድክ በሰላም አትወጣም። ትጠቁሚናለሽ። ያለበት ቦታ የምንሄድበት ቦታ በሙሉ ትጠቁሚናለሽ። ለምንድን ነው የማትረዳኝ? እሱ ቤት ሄደ ዘበናይንም ደግሞ ያለችበትን ታሳይናለሽ። አላውቅም የት እንደሄደች አላውቅም። ምናልባት የት ልጠፋ እንደቻለች ታሳይናለሽ። አላውቅም፣ በእውነት እኔ አላውቅም። ምናልባት ሰውየው ጋር ሄዳ ሊሆን ይችላል፣ ወይ ሰውየው አግኝቷት ሊሆን ይችላል። እሷን ካላገኘሁኝ ራሱ የእሷ ምትክ በአንድ ቀን ውስጥ 5 ሰው መግደል እንዳለብኝ ተነግሮኛል። በቃ እሷ ቀላል ሴትዮ አይደለችም። በጣም ከባድ ሴትዮ ናት። በጣም ተፈላጊ ሰው ናት። እሷ ካልሞተች 5 ሰው መግደል አለብኝ። ስለዚህ ወይ እሷን ሬሳ መውሰድ አለብኝ፣ አለበለዚያ ደግሞ 5 ሰው መግደል አለብኝ።
ያለበት እዚሽን ትይዣለሽ ተነሽ አልችልም እባክህን አልችልም ተነሽ ተቁሚ እባክህን አልችልም ለምን ተነሽ ተቁሚ እባክህን በህይወቴ ነው የሚጫወተው እባክህን ያለበት እዚሽ ትኛ እኛ ደግሞ በነፍስሽ እንጫወታለን ማታሳየኝ ከሆነ አንተ ናጣ እኔ ምን አጠፋው ሰውን ከነነሱ እየቀበራችሁ ተቁሚ